እንግዲህ የኤርትራን ብሔራዊ ቡድን በተመለከተ ብዙ መረጃዎች ሲወጡ ቆይተዋል። የኤርትራ ብሔራዊ ቡድን ምን አይነት ሁኔታ ላይ ነው የሚገኘው? እንዲሁ ደግሞ በቡድኑ ውስጥ ተጫዋቾች ከተጠሩበት ዓላማ ውጪ ሲሆኑና በርካታ ነገሮችን ሲያረጉም ጭምር መመልከት አዲስ ነገር አይደለም። ስለዚህ የኤርትራ ብሔራዊ ቡድንን በተመለከተ ምን አይነት መረጃዎች አሉ የሚሉትን ጉዳዮችም ጭምር መመልከት ስለሚያስፈልግ ኤርትራንና ብሔራዊ ቡድኗን እንመለከታለን። እንግዲህ በዚህ በዓለም ዋንጫ ማጣሪያ ላይ ከማይሳተፉ ብሔራዊ ቡድኖች መካከል አንዱ የኤርትራ ብሔራዊ ቡድን ነው። ስለዚህ በብሔራዊ ቡድኑ በኩል ምን አይነት ነገሮች አሉ የሚለውን እንመለከታለን። የኤርትራን ብሔራዊ ቡድን በተመለከተ ብዙ ጊዜ ብዙ መረጃዎች ወጥተዋል፣ ብዙ ነገሮች ተብለዋል። ስለዚህ ሀገር ሲነሳ ግን እግር ኳሷን በተመለከተ አሁን ላይ በየአህጉራቱ የሚጫወቱ የኤርትራ የዘር ግንድ ያላቸው በርካታ እግር ኳስ ተጫዋቾች አሉ። እንደው ጭንቅላታችን ውስጥ የሚመጣው ቀዳሚው ተጫዋች አሌክዛንደር ኢሳቅ ነው። አሌክዛንደር ኢሳቅ የኤርትራ ደም በውስጡ ያለ እንደውም ኤርትራን በጣም አብዝቶ የሚወድ ከዚህ ቀደምም ወደ እናት ሀገሩ ወይም ደግሞ ወደ ቤተሰቦቹ ሀገር ወደ ኤርትራም ጭምር ሄዶ እንደነበር ብዙ መረጃዎች ሲወጡ እንደነበር እናስታውሳለን። ታዲያ ኤርትራ በምን ምክንያት ነው ከዓለም ዋንጫ ምክንያት የተገለለችው? በብሔራዊ ቡድኑ ዙሪያ ምን አይነት አዳዲስ ነገሮች አሉ የሚለውን በዛሬው ፕሮግራማችን ላይ ልንመለከት ቀጠሮ ይዘናል። እንግዲህ ኤርትራን ብዙዎቻችን የምናውቃት በተለይም በጣም አስገራሚ በሚባለው ታሪካቸው ይታወቃሉ። በአትሌቲክሱ እንደ ዘረሰናይ በጣም አስገራሚ ተፎካካሪ የሆኑ አትሌቶችን ያፈራች ሀገር ናት። ከዛ ውጭ በጣም ብዙ ድንቅ ድንቅ መጽሐፎችንም ጭምር ስናገላብጥ የኤርትራውያንን ታሪክ ተከትበው እናገኛለን። ኢትዮጵያ ከኤርትራ አንድ በነበሩበት ጊዜ ተጽፎ በነበረው የኦሮማይ መጽሐፍ ውስጥ የኤርትራ ሕዝብ ምን አይነት አስገራሚ ሕዝብ እንደነበር ጭምር መጽሐፉ ላይ ተከትቦ እናገኛለን። ያ ብሔራዊ ቡድን ነው አሁን ሩቅ አልሞ ሩቅ ሳይደርስ የቀረው፣ በአጭሩ የተቀጨው፣ ህልሙን መኖር ያቃተው፣ በተለያዩ ምክንያቶች በእግር ኳሱ ማግኘት የሚገባውን ፋሲሊቲ ሳያገኝ ከዓለም ዋንጫ ማጣሪያ ራሱን የሚያገለለው በዚህ ምክንያት ነው። ምንድን ነው ጉዳዩ? በተጫዋቾችና በአመራሮቹ መካከል ምን አይነት ሰጣ ገባ ነው ያለው? ተጫዋቾቹ ጋር ምን አይነት ስሜት አለ የሚለውን እንመለከታለን። እንግዲህ የቢቢሲ አፍሪካ ስፖርት መረጃዎቹን ይዞ ሲወጣ ነበር። መረጃው ከወጣ ትንሽ ቆየት ብሏል። የኤርትራ ብሔራዊ ቡድን ጨዋታዋን ማድረግ ባለባት ልክ እያደረገች ስላልሆነ ብዙ ነገሮች እየተባሉ ይገኛሉ። እንግዲህ የምስራቅ አፍሪካው ሀገር ለመጨረሻ ጊዜ የዓለም አቀፍ ጨዋታዋን ያደረገችው በአውሮፓውያኑ አቆጣጠር ጥር 2020 ነው። ማለትም የዛሬ 5 ዓመት ገደማ እና ደግሞ ሜክሲኮ፣ አሜሪካና ካናዳ ከሚያዘጋጁት የዓለም ዋንጫ ውጪም ከሆነች ወራት ተቆጥሯል። ማጣሪያውን እንደማትቀላቀል ታውቋል። ብዙ ነገሮች ሲባሉ ቆይቷል። ኤርትራ በ2022 የዓለም ዋንጫ የግማሽ ፍጻሜ ተፋላሚ ከነበረችው ከሞሮኮ ጋር የነበራት ጨዋታ ሊደረግ 1 ሳምንት በቀረበት ጊዜ ነበረ ከኤርትራ በኩል አስደንጋጩ ነገር የተሰማው። ኤርትራ በዓለም ዋንጫ ማጣሪያው ላይ እንደማትካፈል፣ የዓለም ዋንጫ ማጣሪያው ላይ እንደማትሳተፍ የተነገረው እንግዲህ ለዚህ ትልቅ ውድድር ለማለፍ የማጣሪያው ጨዋታ ሊደረግ 1 ሳምንት በቀረው ጊዜ ነበር። የኤርትራ ብሔራዊ የእግር ኳስ ፌዴሬሽንም ሆነ የሀገሪቱ መንግስት ስለዚህ ጉዳይ ምንም አይነት መረጃ በወቅቱ ባይሰጡም ተጫዋቾችና ደጋፊዎች ግን በውሳኔው ላይ የተሰማቸውን ቁጭት ገልጸዋል። ለስዊድኑ ክለብ የሚጫወተው ኤርትራዊ አማካይ ሙሐመድ ሰይድ ይህንን ጉዳይ በተመለከተ አንድ አስተያየት ሰጥቶ ነበር። ይህ እንዴት ሊሆን እንደቻለ፣ ውሳኔውን ማን እንዳስተላለፈው የማውቀው ነገር የለም። ከላይ የተቀመጡት ሰዎች ማለትም አመራሮቹ እግር ኳሱን በቁም ነገር እንዳልወሰዱት ግልጽ ነው የሚል አስተያየትን ሰጥቷል። ይህ ተጫዋች በጣም ተበሳጭቻለሁ ይላል ሙሐመድ ሲናገር። ምክንያቱም በአሁኑ ወቅት በርካታ ትውልደ ኤርትራውያን አውሮፓ ውስጥ ይጫወታሉ። እድሉ ቢሰጠን መወዳደር እንችል ነበር። ነገር ግን አሁን እየሆነ ያለውን ሲያዩ ወደፊት ሀገራቸውን መወከል የሚፈልጉ ተጫዋቾች ይኖራሉ ወይ የሚል ስጋት አለው። ነገር ግን ደግሞ ለኤርትራ ብሔራዊ ቡድን መጫወት፣ የኤርትራን መለያ መልበስ ምን አይነት ኩራት እንዳለውም ይናገራል።
አንድ ቀን ለልጆቼ ለኤርትራ ብሔራዊ ቡድን ተጫውቻለሁ ብዬ እናገራለሁ። ለኤርትራ መጫወቴ ለእኔ ትርጉም እንዳለው እነግራችኋለሁ። ነገር ግን በርካቶች ይህን እድል ተነፍገዋል ሲል ይህም ተጫዋች በወቅቱ ኤርትራ በዓለም ዋንጫ ማጣሪያው ላይ እንደማትሳተፍ ከተነገረ በኋላ በጣም በቁጭት በሀዘን ስሜት ይህንን አስተያየት ሰጥቷል። በዚህ ሳምንት እንኳን ኤርትራ የዓለም ዋንጫ የማጣሪያ ጨዋታዋን እንድታደርግ ፕሮግራም ወጥቶላት የነበረው የሰኞ መርሃ ግብር እንድታከናውን ነበር። ከዛምቢያ ብሔራዊ ቡድን ጋር ጨዋታ እንድታከናውን ማርች 17። በሳምንቱ መጀመሪያ ላይ ግን ይህ ጨዋታ ሳይደረግ ቀርቷል። ምክንያቱም ኤርትራ ቀደም ሲል ራሷን ማግለሏን ተከትሎ ከ2023 የአፍሪካ ዋንጫ ማጣሪያም ራሷን ያገለለችው ኤርትራ ከዓለም ዋንጫ ማጣሪያ ውጭ መሆኗ በሀገሪቱ እግር ኳስ ምን አይነት ስፍራ ነው ያለው የሚለው ነገር በጣም አጠራጣሪ እንዲሆን አድርጎታል። ምክንያቱም በየሀገራቱ እግር ኳስ እንዴት እንደሚወደድ እግር ኳስ ያለውን ተፈላጊነትና ተወዳጅነት በብዙዎቹ ዘንድ ይታወቃል። ያ ሆኖ ሳለ ግን ኤርትራ ውስጥ እግር ኳስ እንዴት አይነት ተፈላጊነት ነው ያለው የሚለውን አጠራጣሪ ውስጥ አስገብቶታል። ኤርትራ በእግር ኳስ ታሪክ ከኢትዮጵያ ጋር የምትጋራቸው በርካታ ቅጽበቶችና ሞመንቶች እንዳሏት በብዙ መጽሐፎች ላይ በጋዜጦች ላይ ተከትቦ ይገኛል። በተለይም ያ የ1960ዎቹ 70ዎቹ የኢትዮጵያ እግር ኳስ ጥሩ ዘመን ላይ በነበረበት ጊዜ የኤርትራ ክፍለ ሀገር ክለቦች እንዲሁም ደግሞ ከኤርትራና ከኢትዮጵያ የተውጣጡ ተጫዋቾች እንዴት አስደናቂ ጊዜን ሲያሳልፉ እንደነበር በብዙ መንገድ ማስታወስ ይቻላል። ነገር ግን ደግሞ ከጊዜ ወደ ጊዜ እግር ኳስ እየተዳከመ መጥቷል በተለያዩ ምክንያቶች። ምንም እንኳን ኤርትራ የዓለም አቀፍ የእግር ኳስ ማህበራት ፌዴሬሽን እንዲሁም የፊፋ አባል ብትሆንም ነገር ግን ከሰንጠረዡ ውጪ ከሆነች ቆየት ብላለች። አክሊል ተክላብ የተባለ አንድ ካናዳ የሚኖር ኤርትራዊ ይህንን ጉዳይ በተመለከተ አንድ አስተያየት ይሰጣል። ኤርትራ ድንገት ከዓለም እግር ኳስ ዋንጫ ማጣሪያ ውጭ መሆኗ ደጋፊዎችን ያስከፋ ነው ይላል ይህ ሰው ሲናገር። እግር ኳስ ከጨዋታም በላይ ነው፣ የብሔራዊ ኩራት ምንጭም ነው፣ አንድነትም ነው። ሀገራችን የኔ የስፖርቱ መንፈስ ስታስወግደው ማየት ልብ ይሰብራል የሚል አስተያየት ይህ ሰው ይሰጣል። እንግዲህ ደጋፊው እግር ኳስን እየፈለገ የእግር ኳስ ቤተሰቡ እግር ኳስን እየፈለገ ነገር ግን ኤርትራውያን እንዲህ ባለው ምክንያት ከእግር ኳሱ መገለላቸው የደጋፊውን እንዲሁም የተጫዋቾቹን ልብ የሰበረ ነው። አሁን ትልቁ ጥያቄ ምንድን ነው? ኤርትራ ለምንድን ነው ከእግር ኳስ መራቅ የፈለገችው? ምን አይነት ምክንያት ተፈጥሮ ነው የሚሉ ነገሮች ይነሳሉ። ለዚህ ምላሽ ሆኖ የምናገኘው ግን በሀገሪቱ ውስጥ ያለው የፖለቲካ ስርዓትና እንዲሁም ደግሞ በአጠቃላይ ከፖለቲካው ዘውግ ጋር ባሉት ሁኔታዎች በተፈጠሩ አለመስማማቶች ምክንያት ኤርትራውያን ከእግር ኳስ እየራቁ ስለመምጣታቸው ይነገራል። እንግዲህ ኤርትራ በዓለም ዋንጫ ማጣሪያው በአምስተኛው ምድብ ከሞሮኮ፣ ዛምቢያ፣ ኮንጎ ብራዛቪል፣ ታንዛኒያ እና ኒጀር ጋር ተደልድላ ነበር 10 የዓለም ዋንጫ ማጣሪያ ጨዋታዎችን እንድታደርግ ማለትም አሁን ያለንበትን የዓለም ዋንጫ ማጣሪያ። ነገር ግን ምስራቅ አፍሪካዊቱ ሀገር ከማጣሪያው ራሷን ያገለለችው ዋነኛው ምክንያት በሀገር ውስጥ የሚጫወቱ ተጫዋቾች ለግጥሚያ ወይም ደግሞ ለማጣሪያ ጨዋታዎች ወደ ተለያዩ ሀገራት በሚሄዱበት ጊዜ በዛው በወጡበት ይጠፋሉ፣ ይቀራሉ የሚል ፍራቻ ነው ስላለ ነው የሚል መላምት ይሰጣል። እንግዲህ ኢትዮጵያ በአውሮፓውያኑ አቆጣጠር በ1993 ነው ከኢትዮጵያ ተለይታ እንደ ሀገር ራሷን ማስተዳደር የጀመረችው። በአንድ ፓርቲ የምትመራ ሀገር ናት። ሀገሪቱ ደግሞ እጅግ ወታደራዊ የሆነ መዋቅር ያላት ሀገርም ናት ትባላለች። እንግዲህ የተባበሩት መንግስታት በ2023 ባወጣው ዘገባ በሀገሪቱ ያለው የሰብአዊ መብት ጥሰት እንዲሁም ደግሞ የግዴታ ውትድርና ስልጠናና አፈና እጅግ አሳስቦኛል ብሎ የህግ የበላይነት የለም ማለት ይቻላል የሚል ሀተታን ይዞ ወጥቶ ነበር። ይህ ደግሞ ብዙዎቹን እንዲነጋገሩ አድርጓቸዋል። ከዚህ ቀደም የተለያዩ ኤርትራውያን ተጫዋቾች ለብሔራዊ ቡድንና ለክለብ በተጫወቱባቸው ጊዜያት ከሀገር እንደወጡ በዛው ሳይመለሱ እብስ ብለው ጠፍተዋል። ይሄ በኤርትራ እግር ኳስ እንዲከለከል እንደውም እንደዚህ ያሉ ነገሮች እንዳይደረጉ ምክንያት እንደሆነም ጭምር በርካቶች ያነሳሉ። ለዚህ 1 2 3 ምሳሌዎችን መጥቀስ ይቻላል። ለምሳሌ ለ2018 የዓለም ዋንጫ ማጣሪያ ኤርትራውያን ወደ ቦትስዋና ያቀኑ ሲሆን 10 ተጫዋቾች ህዳር ወር ላይ ጥገኝነት ጠይቀው ተፈቅዶላቸዋል። እንግዲህ ያስቡት
ከብሔራዊ ቡድን ኦልሞስት 22 ወይ 23 ተጫዋቾችን ከሚሰበሰብ 10 ተጫዋቾች ጠፍተው ጥገኝነት ጠይቀዋል ሲባል፣ ሌላ ምሳሌ እንጨምር። ታህሳስ 2019 ደግሞ ሌላ ውድድር ለማከናወን ወደ ኡጋንዳ ካቀኑ ተጫዋቾች መካከል 7ቱ ተጫዋቾች በወጡበት አልተመለሱም፣ በዛው በሄዱበት ሀገር ጠፍተዋል የሚሉ መረጃዎች በስፋት ወጥተዋል። እንግዲህ ከተጫዋቾች መጥፋት ጋር በተያያዘ ብዙ ነገሮች ይባላሉ። ድሮ እንኳን በሀገራችን በኢትዮጵያ በርካቶች ተጫዋቾች እየጠፉ በዛው ሲቀሩ እንደነበር ይታወቃል። አሁንም ከእግር ኳሱ ጋር ብቻ አይደለም፣ በተለያዩ የስራ ዘርፍ ላይ የተሰማሩ ሰዎች ለሆነ ጉዳይ ወደሆነ ሀገር ከሄዱ ላይመለሱ የሚችሉበት እድል አለ። የዚህ ምክንያቱ ምንድን ነው የሚል ነው ትልቁ ጥያቄ። የሚጠፉበት ምክንያት ምንድን ነው? በሀገሪቱ በቂ የስራ እድል ስለሌለ ነው ወይስ ደግሞ ከፖለቲካ ስርዓት ጋር በተያያዘ ነው የሚለው ጥያቄ በደንብ መመለስ ይገባዋል። ቢቢሲ ደግሞ ለዚህ ምላሽ ሆናል ብሎ ያቀረበው ጥንቅር የፖለቲካው ስርዓት ለህዝቡ ምቹ እንዳልሆነ ገልጿል። ስማቸው እንዳይጠቀስ የፈለጉ አንድ የኤርትራ ባለስልጣን ለቢቢሲ ስፖርት አፍሪካ እንደተናገሩት ተጫዋቾች ጥለው የሚጠፉት ሀገሪቱ ውስጥ ካለው ፖለቲካዊ ውጥረት አንጻር ነው ብለው ይናገራሉ። መንግስት እንደሚለው ሁሉም ሰው ወታደራዊ ግዴታ መወጣት አለበት። ማለትም ሁሉም ሰው ዶክተርም ሆነ አስተማሪም ሆነ እግር ኳስ ተጫዋችም ብስክሌተኛም አሊያም ኢንጂነር የምንም ሰራተኛ የመንግስት ሰራተኛም ቢሆን የወታደራዊ ግዴታ መወጣት አለበት። ነገር ግን ይህ ከ18 ወራት በኋላ የሚያበቃ አይደለም። ወደፊት ተስፋ የሚያደርጉበት ነገር የላቸውም። ስለዚህ ማንኛውም ሰው ድንገት ለውትድርና ትፈለጋለህ ተብሎ ወደ እዛ ቦታ ሊሄድ ይችላል። ያ ደግሞ የኤርትራ ተጫዋቾችን ያስመረረ ሆኖ ለማጣሪያ ጨዋታዎች ከሀገር በሚወጡበት ጊዜ እንዲጠፉ ምክንያት ሆኗል። አስመራ ውስጥ ጥሩ ህይወት የለም ብለው የሚናገሩ በጣም ብዙ ሰዎች አሉ። እናም አማራጭ ሲያገኙ ለዛ ነው የሚጠፉት የሚል አስተያየት አላቸው። ከኤርትራ እግር ኳስ ደጋፊዎች መካከል አንዱ ተጫዋቾች ሀገር ጥለው ለመጥፋት መወሰናቸውን እንደሚረዳው ይናገርና የሀገሪቱን እግር ኳስ ለማሳደግ ምንም ነገር ላይ አልተሰራም ይላል። ብሔራዊ ቡድን በዓለም አቀፍ ውድድሮች ከተሳተፈ መቆየቱ ብቻም ሳይሆን ተጫዋቾች ከሀገር የመውጣቱን እድል ሲያገኙ መመለስ እንደማይፈልጉ ደግሞ ኬንያ የሚኖር ሚሊዮን አብርሃ የተባለ አንድ ኤርትራዊ ይናገራል። በቢቢሲ ስፖርት አፍሪካ የሀገሪቱን እግር ኳስ ፌዴሬሽንም ሆነ የኤርትራን መንግስት ስለ ጉዳዩ በተመለከተ በወቅቱ ምላሽ ለማግኘት ጠይቆ የነበረ ቢሆንም ነገር ግን ምንም ምላሽ ማግኘት አልቻለም። ቅድም እንዳልኳችሁ መግቢያ ላይ በጣም በርካታ ሰዎች በኤርትራ የማጣሪያ ጨዋታዎች ላይ ያለመሳተፍ ወይም ራሷን ማግለል ምክንያት ብዙ ቅሬታ አላቸው። ነገር ግን ደግሞ በርካታ ኤርትራውያን ተጫዋቾች በአውሮፓ ሲጫወቱ እንመለከታለን። ቀደም ሲል ስማቸው እንዳይጠቀስ የተናገሩት የመንግስት ባለስልጣን እንደሚሉት ብሔራዊው የእግር ኳስ ፌዴሬሽን ተጫዋቾቹ ሀገር ጥለው መጥፋታቸውን እድል ለመቀነስ ትውልደ ኤርትራውያንን ያቀፈ ብሔራዊ ቡድን ለመስራት እቅድ ይዟል። ማለትም ሎካል የሆኑ ተጫዋቾች በዛ ብሔራዊ ቡድን ውስጥ እየሄዱ ስለሚጠፉ ያለው አማራጭ ከተለያዩ ክፍለ ዓለማት ያሉ የኤርትራ ትውልድ ያላቸው ወይ ደግሞ በቤተሰብ ኤርትራውያን የሆኑ ተጫዋቾችን አፈላልጎ የኤርትራን ብሔራዊ ቡድን ዳግም ማንሳት ይፈልጋሉ። ለስዊድኑ ትሬልቦርግ የሚጫወተው መሐመድ ሰይድ በ2019 ለመጀመሪያ ጊዜ ለኤርትራ ብሔራዊ ቡድን ሲጫወት በእግር ኳስ አንድ አስደሳች ምዕራፍ የተከፈተ መስሎት እንደነበር ይናገራል። ነገር ግን ለብሔራዊ ቡድን መጫወት የቻለው ከናሚቢያ ጋር በተደረገው ጨዋታ ላይ ብቻ ነው። ኤርትራ ራሷን ከማጣሪያው ማግለሏን የሰማው ደግሞ ማህበራዊ ሚዲያ ላይ ነበር፣ ልክ እንደ ማንኛውም ኤርትራዊ። ታዲያ 30 ዓመትን የተሻገረው መሐመድ እንደሚለው እኔ የምንጫወት መስሎኝ ነበር፣ ሁላችንም የመሰለን እንደዛ ነበር ይላል። ባለፈው ወር እርስ በርሳችን ስናወራ ድጋሚ የምንገናኝ መስሎን ነበር። እንደውም በዓለም አቀፉ እረፍት ወይም በኢንተርናሽናል ብሬክ ወቅት የወዳጅነት ጨዋታ ለማድረግና እርስ በርሳችን የበለጠ ለመተዋወቅ እቅድ ይዘን ነበር። ኤርትራን ወክዬ እንደምጫወት ለቤተሰቦቼ ስነግራቸው ነበር፣ ነገር ግን ጨዋታ እንደሌለ ሰማው ይላል መሐመድ ሲናገር። እንግዲህ ከዓመታት በፊት ወደ ናሚቢያ አቅንቶ ሀገሩን ወክሎ ሲጫወት የሀገሪቱ እግር ኳስ ፌዴሬሽንን ችግሮች የተረዳው ከዛ በኋላ ነበር። በጣም ያልተደራጀ ነበር። አሰልጣኙ እኔ ማን እንደሆንኩ እንኳን አያውቁም። እኔ ራሴን አስተዋውቄ ከአውሮፓ ከመጡ ጥቂት ተጫዋቾች መካከል መሆኔን መናገር ነበረብኝ ይላል ይህ ሰው ሲናገር። አሰልጣኙ ተጫዋቾቹ እነማን እንደሆኑ
የማወቅ ኃላፊነት የለባቸውም ሲልም ይጠይቃል። ምንም እንኳን ጉዞ ዝግጅት የጎደለው እንደሆነና ሌሎች ውጣ ውረዶች የነበሩበት እንደነበር የሚያስታውሰው መሐመድ ሀገሩን ወክሎ መጫወቱ ግን እጅግ የሚኮራበት ጉዳይ እንደሆነ ይናገራል። በህይወቴ ለመጀመሪያ ጊዜ የኔን ቋንቋ ከሚናገሩ እኔን ከሚመስሉ ሰዎች ጋር ነበርኩ። ይህ ለኔ ልዩ ነገር ነው። ደጋፊው ምንም ውጤት ብናመጣ ከጎናችን ነው ይላል ይህ ተጫዋች ሲናገር። መሐመድ አሁን የኤርትራ እግር ኳስ ወደ ኋላ ቢቀርም ለውጥ መምጣቱ እንደማይቀር ግን ያስባል፣ ተስፋ ያደርጋል። ልምድ ያለው ፕሮፌሽናል በሆነ መንገድ ነገሮችን መቀየር የሚችል አሰልጣኝ መጥቶ ተጫዋቾቹን መቀየር አለበት ይላል። ሁሌም የዓለም አቀፍ እረፍት በመጣ ቁጥር እኛ ዜና መከታተል ስራችን ሆኗል ይላል። የብሔራዊ ቡድን ጨዋታ ሊያደርግ ነው አያደርግም የሚለውን ጉዳይ በተመለከተ በጣም ብዙ ድሎች መጥተው ሄደዋል። ጊዜ ማባከን ሰልችቶናል። ተጫዋቾቹ ሁሌም ኤርትራን መወከል ይፈልጋሉ የሚል አስተያየትን ሰጥቷል። በዛ ሰዓት እንግዲህ በየሀገራቱ በየአፍሪካ ሀገራቱ ሁሉ ብዙ ችግር እንዳለ ብዙ ክፍተት እንዳለ ይነሳል። በየሀገራቱ ባሉ የስፖርት ፌዴሬሽኖች ችግር እንዲሁም ደግሞ ከተለያዩ ነገሮች ጋር በተያያዘ ብዙ ክፍተቶች ይነሱና ብዙ አይነት ጥያቄዎችን ሰዎች መነጋገሪያ ርዕስ ያደርጓቸዋል። እንግዲህ ኤርትራ ለምንድን ነው ራሷን ከማጣሪያ ጨዋታዎች ያገለለችው በምን ጉዳይ ነው የሚሉ ጥያቄዎች ከተነሱ ምላሹ ሊሆን የሚችለው ይሄ ነገር ነው። ግን ደግሞ ስፖርቱ እየተዳከመ መምጣቱ የስፖርቱ መቀዛቀዝ ደግሞ እንዲህ ያለውን ነገር እንደወለደም ብዙዎቹ ያነሳሉ። አሁን ቡድኑ ላይ ምንም የተሻለ ነገር አንመለከትም። ብዙ ጊዜ የኤርትራ ብሔራዊ ቡድን አሁን ከዚህ በፊት የነበረው የመጀመሪያው አይደለም። ብዙ ማጣሪያዎችን ሳያደርግ የቀረባቸውን ጊዜያቶች እናስታውሳለን። ብዙ ነገሮች እንዳሉም ጭምር የሚታወስ ነው። ኢቭን ይሄ ቡድን የመጀመሪያ ጨዋታውን እንኳን ለማድረግ የሆኑ ጊዜያትን ሲጠብቅ ነበር። አሁን እንግዲህ 5 ዓመታት ተቆጥረዋል ምንም አይነት ጨዋታ ካከናወነ። በፊት በሴካፋ እንኳን ይሳተፍ ነበር። ለ12 ጊዜ ያክል በሴካፋ ተሳትፏል። በ1994 ነበር ለሴካፋ ለመጀመሪያ ጊዜ መሰለፍ የቻሉት። 2019 ላይ ደግሞ ቡድኑ ለፍጻሜ ደርሶ ነበር መሸነፍ የቻለው። በኤርትራውያን በኩል በጣም ብዙ ነገሮች ይነሳሉ። ባለፈውም የቻን ጨዋታ ነበረባቸው ከኢትዮጵያ ብሔራዊ ቡድን ጋር። ነገር ግን ደግሞ ያ ጨዋታ ሳይደረግ ቀርቷል፣ ራሳቸውን ከዛም ውድድር በማግለላቸው ምክንያት ማለት ነው። ስለዚህ ስፖርቱ በሚዘወርበት በአመራሮቹ ምክንያት አሁንም ብዙ ክፍተቶች እንዳሉበት፣ ብዙ ሊስተካከሉ የሚገባቸው ነገሮች እንዳሉ ነው የሚነሳው። ራሳቸውን ከዓለም ዋንጫ ማጣሪያ የሚያገለሉት በዚህ ምክንያት ነው። በቻን አፍሪካ ዋንጫ ላይም እንደዚሁ ሊሳተፉ አልቻሉም። ይሄ ደግሞ ብዙ ነገሮችን ያስነሳል። እንግዲህ በአልጀዚራ እንዲሁ ደግሞ በቢቢሲ በጣም ብዙ ዘገባዎች ሲሰሩ ነበር። የኤርትራን ብሔራዊ ቡድን በተመለከተ በጣም ብዙ ሀሳቦች ሲነሱ ቆይተዋል። ቡድኑ እንግዲህ ከዚህ በኋላ መቼ ወደ እግር ኳስ ይመለሳል የሚለው ጥያቄ በጣም መጠየቅ የሚገባው ጉዳይ ይሆናል ተብሎ ነው የሚታሰበው። ዞሮ ግን አሁን የምንገኘው የዓለም አቀፍ ጨዋታዎች ወይም ኢንተርናሽናል ብሬክ ላይ መሆኑን ተከትሎ የኤርትራን ብሔራዊ ቡድን በተመለከተ ይህንን ጉዳይ አንስተናል። ብዙ ሀሳቦች ሊነሱ ይችላሉ ወይም ብዙ ነገሮች ሊባሉ ይችላሉ። እንደውም አንድ የቀድሞ የኤርትራ ተጫዋች እንደሚናገረው በሌሎች ሀገራት በእግር ኳስ ተጫዋችነት በጣም ትልቅ ክብር አለው፣ ነገር ግን በኤርትራ በኩል እንደዚህ አይነት ነገር የለም የሚል አስተያየትን ይሰጣል። የቀድሞ ተጫዋቾቹ የሚናገሯቸው በጣም ብዙ አሴቶች አሏቸው እና ወደዛ ነገር ላለመምጣት ወይም ደግሞ የፖለቲካውን ነገር ፍራቻ ከሀገር እየለቀቁ ስለሚወጡ በኤርትራውያን በኩል አሁን ላይ የብሔራዊ ቡድን ጨዋታዎችን ለማድረግ እንደተቸገሩ እናም ደግሞ ይህ ለውጥም እንደሚፈልግ ጭምር ብዙዎቹ ያነሳሉ እና በተደጋጋሚ ጊዜ እንደሚናገሩት እነሱ እግር ኳስን መጫወት ይፈልጋሉ፣ እግር ኳስን መጫወት እንፈልጋለን። ነገር ግን ደግሞ እግር ኳስን መጫወት በምንፈልግበት ልክ እግር ኳስን እንድንጫወት አልሆንም፣ ያ ደግሞ በአመራሮቹ ምክንያት የመጣ ነው የሚል አስተያየቶቻቸውን ይሰጣሉ እና ብዙ ነገሮችን እናነሳለን። አሁን ላይ ያለው ብቸኛ አማራጭ ከባህር ማዶ
ያሉ ተጫዋቾችን ፈልጎ በብሔራዊ ቡድን ውስጥ ማሰባሰብ ነው። ምን ያክል ይሳካላቸዋል የሚለውን አብረን እናያለን። ግን ቢቢሲ አፍሪካ ስፖርት ላይ ወይም ደግሞ አልጀዚራ ላይ ገብታችሁ ጽሁፎቹን ሪፖርቶቹን መመልከት ትችላላችሁ። የኤርትራ ብሔራዊ ቡድን ግን መጪውን ጊዜ በተስፋ በምኞትና በጉጉት መቼ ወደ እግር ኳስ እንመለስ ይሆን በሚል ናፍቆት ይጠብቁታል። ከእግር ኳስ ከራቁ ግን ብሔራዊ ቡድናቸው ከእግር ኳስ ከራቀ ግን ድፍን 5 ዓመታት ተቆጥረዋል።